በዛሬው ዕለት ለመላው ኢትዮጵያውያን እጅግ በጣም አስደሳች ዜና ተሰምቷል። በትናንትናው ዕለት ዘ ናሽናል የተባለው ጋዜጣ ያስነበበው ግብጽ የአሰብንና የጅቡቲውን ዶራሌ ወደብ ለማልማት ተፈራረመች የሚለውን ዜና መና የሚያስቀር የምስራች ዜና ተሰምቷል። ይህንን ተከትሎ ኢትዮጵያ ታሪካዊና ስኬታማ የዲፕሎማሲ ድል በአፍሪካ ቀንድ ተጎናጽፋለች ተብሏል። ይህ የምስራች የሆነ ሰበር ዜና ምን እንደሆነ አስደምጣቸዋለሁ። አብራችሁን ቆዩ። በሌላ መረጃ የሩሲያ አየር ኃይል ኢትዮጵያ ገብቷል። አየር ኃይሉ ወደ አፍሪካ ሲመጣ ለመጀመሪያ ጊዜው እንደሆነ ታውቋል። ከ100 በላይ ልዑካንን ያቀፈው የሩሲያ የአየር ኃይል ቡድን የራሱን አውሮፕላኖች ይዞ ኢትዮጵያ ይገኛል ተብሏል። የምናይ ይሆናል። በሌላ በኩል በኤርትራና በኢትዮጵያ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ወደ ሌሎች የትግራይ ከተሞች በስፋት እየተሰራጨ ነው ተብሏል። ከዚሁ ጋር በተገናኘ ዋዜማ ራዲዮ ከነዋሪዎችና ከነጋዴዎች መረጃ አግኝተናል ብለዋል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩላለሁ። በዛሬው ዕለት ታህሳስ 17 2018 ዓ.ም ለመላው ኢትዮጵያውያን እጅግ በጣም አስደሳች ዜና ተሰምቷል። በትናንትናው ዕለት ዘ ናሽናል የተባለው ጋዜጣ ያስነበበው ግብጽ የአሰብንና የጅቡቲውን ዶራሌ ወደብ ለማልማት ተፈራረመች የሚለውን ዜና መና የሚያስቀር የምስራች ዛሬ ተሰምቷል። ይህንን ተከትሎ ኢትዮጵያ ታሪካዊና ስኬታማ የዲፕሎማሲ ድል በአፍሪካ ቀንድ ተጎናጽፋለች እየተባለ ይገኛል። በዛሬው ዕለት በተሰማው ሰበር ዜና ከኢትዮጵያ ጋር በርካታ ስምምነቶችን ለተፈራረመችው ሶማሊላንድ በታሪክ ለመጀመሪያ ጊዜ የሀገርነት ዕውቅና ተሰጥቷታል። ይህንን ዕውቅና የሰጠች ሀገር የኢትዮጵያ ወዳጅ ሀገር የሆነችውና ከዓለማችን ሀያላን አገራት መካከል አንዷ የሆነችው እስራኤል ናት። እስራኤል ለሶማሌላንድ ዕውቅና የሰጠች በዓለም ላይ የመጀመሪያዋ አገር መሆኗን ተከትሎ ኢትዮጵያ በቀጣይ ለሶማሌላንድ ዕውቅና ለመስጠት እየተዘጋጀች መሆኗን የሐርጌሳ ዜና ምንጮች እየዘገቡት ይገኛሉ። ኢትዮጵያ ቴል አቪቭን ተከትላ ዕውቅና የምትሰጥ ከሆነ የአዲስ አበባና ሐርጌሳ የባህር በር ስምምነት ወደ ተግባር ሊገባ እንደሚችል ተጠቁሟል። ይህ እርምጃ በአፍሪካ ቀንድ ትልቅ የታሪክ እጥፋት ነው ተብሏል። እስራኤል ለሶማሌላንድ ይፋዊ የሀገርነት ዕውቅና መስጠቷ ለኢትዮጵያ እጅግ ታላቅ ስትራቴጂካዊ ድልና ጥቅም ይዞ መምጣቱ አይቀሬ ነው ተብሏል። ይህ ውሳኔ የኢትዮጵያን የቀይ ባህር ባለቤትነት ጉዞና ቀጠናዊ ተጽዕኖዋን በተለያዩ መንገዶች እንደሚያጠናክርም ተዘግቧል። የእስራኤል ዕውቅና መስጠት ለኢትዮጵያ የባህር በር ፍላጎቷን ሕጋዊነት ያጠናክራል ተብሏል። ኢትዮጵያ ባለፈው ዓመት ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ያልታወቀች ሀገር በሚል ሲተች ቆይቷል። አሁን እስራኤል ቀዳሚዋ የተባበሩት መንግስታት አባል ሀገር ሆና ዕውቅና መስጠቷ ኢትዮጵያ ከሶማሌላንድ ጋር የምታደርገው ስምምነት ዓለም አቀፍ ሕጋዊ መሠረት እንዲኖረው ያደርገዋል። ከዚህ በተጨማሪ ግብጽ በኢትዮጵያ ላይ የምታደርገውን የከበባ ሴራ እንደሚያከሽፍም ተነግሮለታል። ግብጽ ሶማሊያን በመጠቀም ኢትዮጵያን በቀጠናው ለብቻዋ ለማስቀረት ስትንቀሳቀስ ቆይታለች። የእስራኤል ወደ ቀጠናው መግባትና ከሶማሌላንድ ጋር ወታደራዊና ዲፕሎማሲያዊ ቁርኝት መፍጠሯ ግብጽ በኢትዮጵያ ላይ የምታደርገውን ጫና ዋጋ አልባ ያደርገዋልም ተብሏል። በሌላ በኩል የሶማሌላንዱ ትልቁ የበርበራ ወደብ ኮሪደር ደህንነቱ አስተማማኝ እንደሚሆን ተገልጿል። እስራኤል በቀይ ባህር ላይ ያላት የባህር ኃይልና የደህንነት ቴክኖሎጂ ብቃት የሶማሌላንድ የባህር ዳርቻ ደህንነቱ የተጠበቀ እንዲሆን እንደሚያደርግና ይህ ደግሞ ኢትዮጵያ በበርበራ በኩል የምታደርገው የንግድ ዝውውር ከሁቲዎች ሆነ ከሌሎች ስጋቶች ነፃ እንዲሆን ዋስትና ይሰጣል። ይህ የእስራኤል ውሳኔ ለኢትዮጵያ የባህር በር ባለቤትነት ጥያቄ ትልቅ አጋዥ ኃይልና ጨዋታ ቀያሪ መሆኑ በርካቶችን አስደስቷል። ይህ ሂደት ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን ስትራቴጂካዊ ተጽዕኖ ወደ ላቀ ደረጃ ያሸጋግረዋል።
ግብጽ ኢትዮጵያ ላይ ጫና ለመፍጠር በአሰብና በዶራሌ ወደቦች ላይ የምታደርገው እንቅስቃሴ አሳሳቢ ቢሆንም ነገር ግን አሁን የኢትዮጵያ የባህር በር ጥያቄ በሶማሌላንድ በኩል በቀላሉ እሁን ሊሆን እንደሚችልና ግብጽ በቀይ ባህር ላይ ያላትን የበላይነት ወደ ጎን የሚያስቀር ነው ተብሏል። እስራኤል ለሶማሌላንድ የሰጠችው የሀገርነት ዕውቅና ዘርፈ ብዙ አንድምታ አለው። ከእስራኤል ጀርባ ያለችው አሜሪካ ቀጣይ ተረኛ ትሆናለች ተብሎ ይጠበቃል። ከዚህ በፊት አንድ የአሜሪካ ከፍተኛ ባለስልጣን ለሶማሌላንድ ዕውቅና እንደሚሰጡ ተናግሮ ነበር። አሜሪካ በቀይ ባህር ላይ በሁቲዎች ላይ የምትወስደውን እርምጃ ለማጠናከር ኢትዮጵያን እንደ ስትራቴጂካዊ አጋርነት እንደምትፈልጋት አንዳንድ ተንታኞች ይገልጻሉ። የዚህ ሁሉ ድምር ኢትዮጵያ ወደ ቀይ ባህር ለመውጣት የምታደርገውን ጉዞ እንደሚያሳልጥ በርካታ የቀጠናው ተንታኞች አመልክተዋል። በሌላ መረጃ የሩሲያ አየር ኃይል ኢትዮጵያ ገብቷል። አየር ኃይሉ ወደ አፍሪካ ሲመጣ ለመጀመሪያ ጊዜ ነው። ከ100 በላይ ልዑካንን ያቀፈው የሩሲያ የአየር ኃይል ቡድን የራሱን አውሮፕላኖች ይዞ ኢትዮጵያ መግባቱን የኢትዮጵያ አየር ኃይል የአንደኛ አየር ምድብ ዋና አዛዥ ብርጋዴር ጀነራል ብሩክ ሰይፌ ገልጿል። በአፍሪካ ለመጀመሪያ ጊዜ የሩሲያ አየር ኃይል ቡድን ለኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ እንደሚገኝ ተገልጿል። በኢትዮጵያ አየር ኃይል አዘጋጅነት የአንበሶች ሰማይ ኢትዮጵያ በሚል መሪ ቃል ከጥር 15 እስከ ጥር 19 የሚቆይ ልዩ የአየር ትርኢት የሚካሄድ መሆኑን የኢትዮጵያ አየር ኃይል አስታውቋል። ለዚህም ዝግጅት ከ100 በላይ ልዑካንን ያቀፈውና በአይነቱ በአፍሪካ ለመጀመሪያ ጊዜ የሆነው የሩሲያ የአየር ኃይል ትርኢት ቡድን የራሱን አውሮፕላኖች ይዞ ኢትዮጵያ መግባቱን ዋና አዛዡ ገልጿል። በሁለተኛው የጥቁር አንበሳ የአየር ትርኢት 2026 ላይ የኢትዮጵያ፣ የሩሲያ፣ የዩናይትድ አረብ ኤሚሬትስ፣ የሞሮኮ፣ የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉ ሲሆን በዕለቱም 32 የሚደርሱ ዘመናዊ አውሮፕላኖችና ከ38 በላይ አገራት የተወከሉ የአየር ኃይል አዛዦች እንደሚታደሙ ጀነራሉ ተናግሯል። የምስረታ በዓልን ምክንያት በማድረግ በየ2 ዓመቱ የሚከበረውን ይህ መርሃ ግብር የድሮን ትርኢቶችን ጨምሮ በቴክኖሎጂ የዘመኑ ዝግጅቶች የሚታዩበትና ለቱሪዝም መስህብነት በሚመች መልኩ የሚከናወን መሆኑን አመላክቷል ሲል መናኸሪያ ኤፍኤም ዘግቧል። በመጨረሻው መረጃ በኤርትራና በኢትዮጵያ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ወደ ሌሎች የትግራይ ከተሞች በስፋት እየተሰራጨ ነው ተብሏል። ከዚሁ ጋር በተገናኘ ዋዜማ ራዲዮ ከነዋሪዎችና ከነጋዴዎች መረጃ አግኝተናል ብሏል። በድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ የሆነው ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች የትግራይ ከተሞችም በስፋት እየተሰራጨ መሆኑ ተሰምቷል። ዋዜማ ሬዲዮ እንደዘገበው ከሆነ የኤርትራው ናቅፋ ከቅርብ ጊዜ ወዲህ እስከ አደግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች ነግረውናል ብሏል። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው ተብሏል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከምታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ይናገራሉ። በትግራይ ባለው የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥቶ በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። በድንበር አካባቢዎች ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ እንቅስቃሴዎች በስፋት እየተሳተፉበት መሆኑን ከነዋሪዎች ተሰምቷል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።